ባንዲት ሰሞን ይልማ ገብረአብ የተባለው የኢትዮጵያ የሙዚቃ ስንኞች ቋጣሪ አብይ ደመቀ ገዱና ለማ ታሪክ ሰርተዋል ለአገር ያስማማ ብሎ ነበር። ግጥሙን አሸሽ አሸሽ አብይ መጣልን ከመሸ የሚሉ ሌሎች ስንኞች ባሉበት የፋሲል ደሞዝ ዘፈን ውስጥ ታገኙታላችሁ። እነሆ የዛሬ ጉዳያችን የቲም ለማ መሪው የኢትዮጵያ ሱሰኛው ለማ መገርሳ ናቸው። ከወለጋ እስከ አዳማ ከፊንፊኔ እስከ ሮማ አብረን እንፈልጋቸዋለን። ሀገራችን እያነባች እኛም እያለቀስን ሁኔታ ልመች ብሎም ወይም ኑሮ ከብዶን የምንወዳት ሀገራችንን ጥለን ወጥተናል። ይህኛው የለማ መገርሳ ንግግር ከ6 ዓመት በፊት ሚኒሶታ ላይ ለኦሮሞ ዲያስፖራ ያደረጉት ነበር። ያኔ ጨዋታ ለማሳመር ራሳቸውን ጨምረው ተሰደናል ሲሉ ይደመጣሉ። ዘንድሮ በእርግጥም ለማ ስደተኛ ናቸው። አልፎ አልፎ ካልሆነ በማህበራዊ ትስስር ገጻቸው አይከሰቱም። ባለፈው ዓመት አንድ ሰሞን ግን የቡልቻ ደመቅሳን ረፍትና የገና በዓል መነሻ አድርገው ለማ መገርሳ ካሉበት ብቅ ብለው ነበር። ኦቦ ለማ መገርሳ ከኢትዮጵያ ከወጡ በኋላ ለመጀመሪያ ጊዜ ታህሳስ 29 ቀን 2017 ዓ.ም በአንዲት ብጣሽ ወረቀት ላይ የቡልቻ ደመቅሳን ሞት አስመልክቶ የያዘን መግለጫ በማጋራት ዝምታቸውን ሲሰብሩ በይፋ በዚያው ሰሞን የተጀመረውን የጃዋር መሐመድን የተቃውሞ ዘመቻ መቀላቀላቸውን የሚያሳይ ነው የሚሉ ነበሩ። ጃዋር ደግሞ በጀርመኑ የራይን ወንዝ አቅራቢያ ካለው የቦን ከተማ ዶይቼ ቬለ የተባለ መገናኛ ብዙሃን ጋር በዚያው ሰሞን ሲነጋገር አብይን በሚረብሽ ሁኔታ ለማ መገርሳን አብዝቶ አወድሷቸዋል። ይህኛው ለማና ወድሶ አብይን የማንኳሰስ የጃዋር አካሄድ በጥንታዊቷ ሮም ከተማ ውስጥ የተረጋጋ ህይወት እየመሩ የነበሩትን ዝምተኛውን የዋሁን የወለጋውን ልጅ ለማ መገርሳን መልሶ ወደ ፖለቲካ በመሳብ ቢቻለው ከዚህ በፊት በይፋ ሞክሮት ያልተሳካለትን ለማን ጠቅላይ ሚኒስትር አድርጎ አገሩን ከጀርባ የመዘወር ሴራ ሊፈጽም ነው እየተባለ ሲወራ ነበር። የተሳካለት ግን አይመስልም። ከነገራችን ጋር አብይና ለማ በይፋ አልተጋጩም። ጠባቸውን በአደባባይ አላሳዩም። ስለሆነም አብይ ለማን አንድ ቀን ወደ አገራቸው ሊመልሷቸው ይችላሉ የሚሉ ተስፈኞች አሉ። እንዲያውም አንዳንድ ምንጮች መጀመሪያውንም የሮማውን የዓለም የምግብ መርሃ ግብር ስራ ፈልገው ያስቀጠሯቸው አብይ ናቸው ይላሉ። ይህ ከሆነ ደግሞ መመለስ አያቅታቸውም። አንድ በዚህ ሐሳብ ላይ የሚስማሙ የፖለቲካ ተንታኝ ለማ ውጭ ሆኖ ከጃዋር ገዱና መሰል አኩራፊ ኃይሎች ጋር እንዳይተባበር ወደ ሀገር እንዲመለስ ጠቅላዩ ይፈልጋሉ ብለውን ያውቃሉ። በአብይና ለማ የነገ ግንኙነት ላይ ሚና ያለው አንድ አንኳር ጥያቄ ግን መመለስ አለበት። እሱም ጃዋርና ለማ ሮም ውስጥ ተገናኝተው ምን ተመካከሩ የሚለው ነው። ማንም ይችን ምስጢር አልተነፈሳትም። ይህንን ምስጢር ያወቅንለት ለማ የአብይ ወዳጅ ወይስ የጃዋር የሚለው እናገኘዋለን። ጃዋርና ለማ በተደጋጋሚ ይገናኛሉ። ለማን በኦኤምኤን ዝነኛ በማድረግ ስማቸውን የገነባላቸው ራሱ መሆኑን ጃዋር በመጽሐፉም አስነብቧል። ጠቅላይ ሚኒስትር አብይ አህመድም ገና ከመጋቢት 2010 በፊት በነበሩት ሳምንታት በይፋ አንተ ጠቅላይ ሚኒስትር ከምትሆን ለማ ቦታውን ይዞት የጠቅላይ ሚኒስትር ጽህፈት ቤት ኃላፊ ሆነ ብታገለግለው ይሻላል ሲል ቁርጣቸው እንደነገራቸው ጽፏል። አብይም ይህን ሲላቸው ንቀኸኝ ነው በማለት እንደተከፉና እንዳባበላቸው አክሎበታል። በሂደት አብይና ለማ አልስማማ ሲሉ ጃዋር ለማን ከጦር ኃይሎች እስከ ሮማ እየተመላለሰ ይጎበኛቸው እንደነበረ ራሱ ጃዋር አምኗል። ጃዋር በመጽሐፉም ይህንኑ ለማን ፍለጋ ወደ ጣሊያን የተጓዘበትን ሁኔታ በሁለት አንቀጾች እንደሚከተለው አድርጎ ይገልጸዋል። ወደ ጣሊያን ሄጄ የቀድሞውን የኦሮሚያ ክልል ፕሬዝዳንት ለማ መገርሳን አነጋገርኩት። ገና ከሀገር ስወጣ ጊዜ ካገኘው ላናግረው ቅር ነበረኝ። አውሮፓ ከደረስኩ በኋላ ስለሱ በውግዘት መልክ አንድ መድረክ ላይ ጥያቄ ሲነሳ ለማ የሚችለውን ለህዝቡ አድርጓል። ለኦሮሞ ህዝብ ባለውለታ ነው። አሁንም ቢሆን ህዝቡን ከቀድሞ ባልደረቦቹ ጋር ከመበደል ይልቅ ሁሉን ትቶ የግል ኑሮውን መኖር ከመረጠ ሊመሰገን እንጂ ሊወገዝ አይገባም ብዬ መልሻለሁ። ያን ቀን አመሻሽ ላይ አንድ ለመንግስት ቅርብ የሆነ ሰው ደውሎ ለማን ማወደሴ ስህተት እንደሆነና በአካል አግኝቼ እንዳላናግረው መከረኝ። ለማን ማናገር ጠቅላይ ሚኒስትር አብይን እንደሚያስቀይምም አከለበት። ለማን ይቅርና ማንንም ሰው ለማናገር የመንግስት ፈቃድ አያስፈልገኝም። ለማን በማናገር የሚናደር ሰው ካለ የራሱ ችግር ነው አልኩት። አታናግረው መባሌ የበለጠ ልህ ውስጥ ስለከተተኝ ወደ ሮም ጣሊያን ላገኘው ሄድኩ። አንድ ምሽት ራት አብረን በልተን ብዙ ነገር አወራን። በማግስቱ ሁለታችንም የጣሊያን የውጭ ጉዳይ ሚኒስቴር አመራሮችን ካነጋገርን በኋላ ተለያየን። ራሱ ጃዋር አብይና ለማ ሲጣሉ የነበረውን ድባብ አስመልክቶ የሚገልጸውን ደግሞ ከጃዋር መጽሐፍ ላይ ለመቃረም ገጾቹን አገላብጠናል። ባለፈው ዓመት ለንባብ በበቃው አልጸጸትም የተባለ መጽሐፍ ውስጥ ከገጽ 312 ጀምሮ እንዲህ ይላል። ለማ መገርሳ ከኦሮሚያ የመነሳቱ ጭምጭምታ እንደተሰማ ምክንያቱን ስጠይቅ ጠቅላይ ሚኒስትሩ ስራ ስለሚበዛባቸው እሳቸውን ለማገዝ ወደ ፌዴራል ሄዶ ነው አሉኝ። እኔም ይህንኑ በማመን በለማ መገርሳ መነሳት ያኮረፈውን ህዝብ በሚዲያ በኩል ለማረጋጋት ሞከርኩ። በኋላ ግን ለማ መገርሳ ያለ ፍቃዱና ፍላጎቱ መነሳቱን ከራሱ ተረዳው። የለማ መገርሳ ነገር እያሳሰበን ባለበት ሁኔታ የአራት ድርጅቶች ጥምረት የሆነውን ኢህአዴግ አዋህዶ ወደ አንድ ፓርቲ ለመቀየር እንደታቀደ ሰማን። ይህንን ውቅድ ተግባራዊ ለማድረግ የመደመር መጽሐፍ ረቂቅ
ቀረበ። የለማ መገርሳ መገፋትና ገዢውን ፓርቲ ለማዋሃድ መታቀዱ በኦሮሞና በሌሎች ብሔር ብሔረሰቦች መካከል አለመረጋጋትን በመፍጠር አደጋ ሊያመጣ ይችላል ብዬ ስለጠረጠርኩ ከአቶ ሌንጮ ለታ ጋር በመሆን ጠቅላይ ሚኒስትሩን አነጋገርን። በለማ መገርሳ ጉዳይ ምንም አይነት ግጭት እንደሌላቸውና እንደ ቀድሞ በፍቅር አብረው እየሰሩ መሆናቸውን ነገረን። ለማ መከፋቱን ካንደበቱ መረዳቴን ሳብራራ አይ ተሳስተሃል፣ ለማ ምንም አልተከፋም፣ አዲስ ነገር ካለ አነጋግሬ እፈታለሁ አለኝ። ስለ ኢህአዴጉ ውህደት ብዙ ሊያወራን አልፈልግም። የመደመር መጽሐፍ እየተዘጋጀ እንደሆነና እቅዱን እዚያ ውስጥ እንደምናገኝ በመንገር የመጽሐፉን ረቂቅ እንደሚልክልን ቃል ገባልን። በእኛ በኩል ኢህአዴግን ማክሰም ጊዜው እንዳልሆነና ሽግግሩን ሊጎዳ እንደሚችል ለማስረዳት ሞከርን። በስጋትነት ያቀረብነው ምክንያት በገዢው ፓርቲ ውስጥ ግጭት ሊያባብስ ይችላል የሚል ነው። በተለይ ከህወሓት ጋር ያለውን የሻከረ ግንኙነት የበለጠ ሊያባብሰው እንደሚችል ስጋታችንን በመግለጽ ኢህአዴግን ከማፍረስ በፊት ከህወሓት ጋር የተፈጠረው ልዩነት መፍታት እንደሚያስፈልግ አሳስብን። ይህን ዓላማ ለማሳካት በኦሮሚያና በትግራይ በኩል ያሉ ጉምቱ መሪዎች ቢነጋገሩ የሚል ሀሳብ አቅርበን እርሱም ተስማማ። ከሁለቱም ወገን ቢገናኙ ይጠቅማሉ ያልናቸውን ሰዎች ስም ጠቀስን። እርሱም እነዚያን ሰዎች አነጋግረን እንድናስፈጽም ጠየቀን። ይህንን ሀሳብ ለትግራይ ሰዎች ስናቀርብ በደስታ የተቀበሉት ቢሆንም የታሰበው ሽምግልና ከመተግበሩ በፊት የአገሪቱ ፖለቲካ ተባባሰ። እኔና ሌንጮ ለታ ጠቅላይ ሚኒስትሩን አነጋግረን ብዙም ሳይቆይ ቃል በገባው መሰረት የመጽሐፉን ረቂቅ ላከልን። አንብቤ ለርምት ይጠቅማል ብዬ ያሰብኩትን ትችት አዘጋጀው። መልሶ የጠየቀኝ ግን አልነበረም። ከአቶ ሌንጮ ጋር ተገናኝተን ትችታችንን እንዴት ማቅረብ እንዳለብን ስንመክር ሁሉም የኦዴፓ ስራ አስፈጻሚ ኮሚቴ በተገኙበት ማቅረቡ የተሻለ እንደሚሆን ተስማማን። ወደ ብርሃኑ ጸጋዬ ሄጄ ስለዚህ ሐሳብ ነገርኩትና ከጠቅላይ ሚኒስትር አብይ ጋር ተነጋግሮ የውይይት መድረክ እንደሚያዘጋጅ አሳወቀኝ። ከዛሬ ነገ መድረኩ ይዘጋጃል ብለን ስንጠብቅ ብርሃኑ በዚያው ዝም አለ። ጥሩ ምላሽ ከጠቅላይ ሚኒስትሩ እንዳላገኘ ተረድተን ሐሳባችንን ለመተው ተገደድን። አንድ ቀን ሽመልስ አብዲሳ ደወለና በመደመር መጽሐፍ ላይ በቢሾፍቱ ውይይት ለሚደረግ አወያይ እንደሆን ጋበዘኝ። ረቂቁን አንብቤ ያዘጋጀሁትን ትችት ከማቅረቤ በፊት መጽሐፉ ከታተመ በኋላ መጋበዜ እንዳስገረመኝ ነገርኩት። በመጽሐፍ ውስጥ የተካተቱ ብዙ ሐሳቦችን ስለማልደግፍ አወያይ መሆን እንደማልችል ገለጽኩለት። እርሱ ግን ቢያንስ እንደ ተሳታፊ ቀርቤ ትችቴን እንዳቀርብ ጠየቀኝ። በሐሳቡ ተስማምቼ በማግስቱ ወደ ቢሾፍቱ አቀናው። ጃዋር እንደሚለው ከሆነ የለማና አብይ ጠብ እውነት መሆኑን ሲያረጋግጥ በዚህኛው የመጽሐፍ ግምገማ መድረክ ላይ በብስጭት የተሞላ ትችት ሲያቀርብ በዚያው የሱና የጠቅላይ ሚኒስትሩ በቋፍ ላይ የነበረ ግንኙነትም አከተመለት። ለማም ከኢትዮጵያ ርቀው በአንድ ወቅት አባቶቻቸው ገርፈው ወደ አባረሩት ጣሊያን ሀገር ሄደው መኖር ጀመሩ። የሆነው በሰው ልጆች ታሪክ ውስጥ ተደጋግሞ የሚሆነው ነው። አረጋዊ በርሄ በአንድ ወቅት የህወሓት መስራችና ሊቀመንበርም ነበሩ። እነሆ ከህወሓት አፈንግጠው በወጡ በዓመታት ውስጥ ህወሓቶች ይዘውሩት የነበረውን የህዳሴ ግድብ ማስተባበሪያ ጽሕፈት ቤት መርተው ግድቡን ለምርቃት አበቁት። ህወሓትን ሊወጉ በወሎ ግንባርም ተሰልፈው አይተናቸዋል። የቲም ለማ ሁለቱ ወሳኝ ሰዎች ገዱ አንዳርጋቸውና ለማ መገርሳ በስደት ዓለም ሆነው አሜሪካ የምትባልን ሀገር ታጥቀዋል ሲባልም ሰምተናል። አሜሪካ ፈልጋ ያልሆነ ነገር የለም። ቶማስ ሳንካራ፣ መንግስቱ ኃይለማርያም ደሳለኝ በዋሽንግተን ሴራ ከሚወዱት ስልጣን ተገፍትሯል። ይህ ነገር አብይንም ያሰጋል። ጥቂት ሰፋ አድርገን እንመልከተው። የአብይ አህመድ የማለዳ ጓድ፣ የለውጡ መሪ፣ ማርሽ ቀያሪው፣ የድህነት ጊዜ ወዳጃቸው፣ የኢትዮጵያ ሱሰኛው ቲም ለማ በስማቸው የተሰየመላቸው ሰው ከ4 ኪሎ ጓሮ ከተሰወሩ ዓመታት እንደ መስኳ እየፈሰሱ ነው። እኔ በድብቅ የምናገረው የለኝም፣ በጠራራ ፀሐይ ነው የምናገረው፣ ስናገር ለማስመሰል አይደለም የሚሉት ኦቦ ለማ መገርሳ ለአሜሪካ ድምጿ አጃለኔ ገመዳ በመደመር አላምንም፣ ብልጽግናም ቸኩሏል ካሏት ወዲህ በጠቅላይ ሚኒስትር አብይ አህመድ አሊ አካባቢ የሉም። የማይተማመን ባለንጀራ ወንዝ ለወንዝ ይማማላል እንዲሉ አበው እኔንና ዶክተር አብይን የሚለየን ምንም ነገር የለም ከሞት በስተቀር። ተነጋግረን ነው የምንሰራው። ነገም እየተነጋገርን አብረን እንሰራለን። ማንም ሊጠረጥረን አይገባም። በተግባራችን ይለካን። ስልጣን ተራ መሆኑንም እኛንን ለኢትዮጵያ ሕዝብ ያሳየ ነው። እኔ ለዶክተር አብይ ስልጣኔን አሳልፌ ሰጥቼው ዛሬ ብድሬ መልስልኝ ልለው ነው? ለስልጣን አይደለም ነፍሳችንን ያስያዝ ነው። ወንድማማቾች ጓደኛሞች ሆነን ነው እየሰራን ያለ ነው በሚሉ አማላይ ቃላት ከአብይ አህመድ እንደማይነጠሉ የደሰኮሩት ሰውዬ ደብዛቸው እንደጠፋ ነው። ተደጋግሞ እንደሚባለው ሰውየው ጣሊያን ሀገር ለአንድ ምግብ አቅርቦት ላይ ለሚሰራ የተባበሩት መንግስታት ድርጅት ተቋም እየሰሩ ነው ክፉን ጊዜ እያሳለፉ ያሉት። በሚገርም ሁኔታ አብይ አህመድም በተደጋጋሚ ጊዜ ውስጥ ጣሊያን ሮም ነበሩ። ፀሐይ የምትባለዋን አውሮፕላንና ሽልማታቸውን ይዘው ወደ ኢትዮጵያ ሲመለሱ የክፉ ቀን ጓዴ ይሏቸው የነበሩትን ኦቦ ለማ መገርሳን አላስታወሷቸውም ወይም በይፋ አልተገለጸም። ከዚህ ሁሉ መረሳሳትና መፈራራት በፊት ግን አቶ ለማ መገርሳ አንድነት ምርጫ አይደለም፣ ለኢትዮጵያ ሕዝብ ማመን ብቻ አይደለም፣ ሰርቻለሁ፣ ማንም እውቅና ሰጠኝ አልሰጠኝ ያለ ሀፍረት እሰራለሁ የሚሉ አፍሪካ ከኢትዮጵያ ውጭ ስሟ የሚነሳ አይደለም በሚሰኙ ቃላት ስለ ኢትዮጵያ ታላቅነት አጥብቀው የሚምሉ ደፋርና ቁርጠኛ የሚመስሉ መሪ ነበሩ። ዛሬ ብዙዎች እንደሚሉት አብዮት ልጇን በልታ ይሁን ራሳቸው ያዋልሉትን ለውጥ ክደውት በግልጽ ባይታወቅም
ለማ መገርሳ፣ የአጥናፉ አባተ፣ ተፈሪ በንቲ ወይም የህወሓት ፍሽፍሽ ዘመን ሰለባዎች ዕጣ ገጥሟቸዋል። የአቶ ለማ ነገር ከላይኞቹ የአብዮት ወይም ለውጥ ዘመን ተገፍታሪዎች ለየት ካለ የሚለየው በህይወት መኖራቸው ነው። ከዓመታት በፊት ስለ ራሳቸው አምርረው የተናገሩት የለውጡ ማርሽ ቀያሪ ተብየው ኦቦ ለማ መገርሳ የተቀነባበረ ዘመቻ አለ በእኛ ላይ ሲሉ ተደምጠው ነበር። ያን ትንቢታዊ ንግግራቸው ዛሬ ቁጭ ብሎ ለገመገመው ጠቅላይ ሚኒስትር አብይ አህመድና የቀድሞው የኦሮሚያ ክልል ርዕሰ መስተዳድር ኦቦ ለማ መገርሳን የለያየ ድብቅ ሴራ አያጣም። ያም ሆነ ይህ በዚህ አፍታ የ4 ኪሎ ጌታ አብይ አህመድ አሊ ለስልጣን ያሰጉኛል፣ የህዝቤን ልብ ይከፋፍሉብኛል፣ ያሰብኩትን ሁሉ ያራክሱብኛል ብለው ሊፈሯቸው ከሚችሏቸው ግለሰቦች አንዱ የወትሮ ጓዳቸው ያሁኑ ባላንጣቸው ኦቦ ለማ መገርሳ ናቸው። ከዓመታት በፊት በዚያ ሀገር ውስጥ ለማ ብቻ ነው እንደ መንግስት ሲሉ በዚያ ደረጃ የፖለቲካው የስዕበት ማዕከልነታቸውን ያጠየቁት ሰው የኢትዮጵያ ህዝብ ነገም ቢሆን ሊጠራጠርና አይገባም ቢሉም ራሳቸውን ከጠቅላዩ እልቅና ስር መዋል በቃይ ብለው እንዲያውም አልፎ አልፎ በኦነግ ሸኔነት እየተጠረጠሩ በአብይ አህመድ አሊ ሰዎች ዘንድ እየተፈሩ አሉ። አበቃን። ሰላም ይስጥልን።